ሰላም እንዴት ናችሁ? የአመል ልጅ ነኝ። በዩቲዩብ ላይ የምትከታተሉ ጠቅላላ በመጀመሪያ ከማየታችሁና ከማዳመጣችሁ በፊት ሁላችሁም እንደከፈታችሁ ሰብስክራይብ አድርጋችሁ ጀምሩልኝና እንወያያለን። እኔ በጣም ደህና ነኝ። በጣም ጠፍቻለሁ ብዬ በቀደም ዕለት አየር ኃይል ግቢ ውስጥ ያደረኩትን ጉብኝት አሳይቻችሁ ነበር። ከዛ ከአየር ኃይል ጉብኝታችን በኋላ ግን ምንም አይነት ቪዲዮ አልለቀኩም። ያለቀኩበት ምክንያት ደግሞ እንደነገርኳችሁ በጣም የሚገርም ስራ በመስራት ላይ ስለምገኝ ነው። በምሰራበት ሰዓት ላይ በጣም ቢዚ ስለሚያደርገኝ ዩቲዩብ ለመቅረጽ ምቹ ስላልሆነልኝ ነው። ግን ዩቲዩብ ላይም ያላችሁ ቲክቶክ ላይም ያላችሁትን ሰዎች ደግሞ እጅግ አድርጌ አመሰግናለሁ። ዶሮ ወጥ እያቀረብኩኝ ስለሆነ በጣም ቢዚ ነበርኩኝ። አሁን ደግሞ ጾም መያዣን ስራ በጣም በዝቶብኝ ስለነበር ምንም ቢሆን ከቲክቶክ ብቻ ሳይሆን ዩቲዩቦች ጓደኞቼ፣ ቤተሰቦቼ፣ እህቶቼ፣ ልጆቼ፣ ወንድሞቼ ጠቅላላ ደግሞ ስለጠፋው ልንገራችሁ ብዬ ነው ብቅ ያልኩት። እንዳልኳችሁ ዶሮ እየሰራው እያቀረብኩኝ ነው። በቲክቶክ ላይ በጣም ጥሩ ስራ እየሰራው ነው የምገኘው። እናንተ ደግሞ በደንብ አድርጋችሁ አበረታቱኝ። ከዚህ በላይ እንድሰራ እናንተ ደግፉኝ። ከዚህ በተሻለ ከተሪንግ በትንሹ ጀምሬያለሁ። በርከት ያለ ትልልቅ ሰርጎች 500 600 ሰው የሚጠራበት ሰርግ ላይ ባልገኝ እንኳን መካከለኛ ሽምግልና ላላቸው፣ ልደት ላለባቸው፣ ክርስትና ላለባቸው ሰዎች እየሰራው እያቀረብኩኝ ነው። ዛሬ ቪዲዮን ልለቅላችሁ በዋነኝነት ያሰብኩት ዶሮዬን በቲክቶክ ላይ በጣም ስለታወቀና በጣም ቆንጆ ስለሆነ የምሰራውን ዶሮ ደግሞ በዩቲዩብ ላይ ቀጥታ ቲክቶክ ላይ ለተከታተሉ ሰዎች ሁሉ፣ ዶሮዬን ለቀመሱ ሰዎች ሁሉ ቀጥታ እንዲደርሳቸው ስለምፈልግ አሰራሩ ከገበያው ጀምሮ ያለው አሳያቸዋለሁ። እንዴት ጥራቱን የጠበቀ በጣም ቆንጆ በጣም የሚጣፍጥ ዶሮ እንደማቀርብ እናንተ እንደምታምኑብኝ እኔ ያውቃለሁ። ምክንያቱም ሁልጊዜ ስሰራ በዩቲዩብ ላይ ቤቴ ውስጥ የምሰራቸውን እንቅስቃሴዎች ስለሆነ የማከናውነው ንጽህናውንም ጤናውንም በይበልጥ ታውቁታላችሁ እናንተ ዩቲዩብ ተከታዮቼ። ቲክቶክ ላይ ግን አጭሯን ቀረጻ ለቀን ስለሆነ ወደ ወጡ ላይ የምንደርሰው አምነው ቢያዙኝም እኔ ደግሞ በደንብ አድርገው እንዲያምኑኝ ስለምፈልግ ሙሉን ቪዲዮ ሰርቼ እለቅላችኋለሁ። ሽንኩርት እንደምታውቁት አሁን ላይ ጥሩ ነው። በጣም ይሄ የተካበደ ዋጋ አይደለም፣ ተመጣጣኝ ዋጋ ነው። ሌላው ነገር ግን በርበሬ፣ ዘይት ምናምን የሚባሉ ነገሮች እንደታወቀው እንደሚጨምር እና ይኸውላችሁ ዋጋው በጣም ከባድ ቢሆንም እኔ ግን ደስ ብሎኝ ስለሆነ የምሰራው በጣም ቆንጆ በተመጣጣኝ ዋጋ ዶሮ በየቤቱ እያቀረብኩ እገኛለሁ በቲክቶክ ላይ። ይሄን እንድታውቁ ስለፈለግኩ ነው። አሰራሩን ደግሞ በዩቲዩብ ላይ እንዲያው ስለምፈልግ በተቻለኝ መጠን ቀንጨብ እያደረኩም ቢሆን ሰርቼ ቲክቶክ ላይ ያሉት ፎሎወሮቼ በዩቲዩብ ገብተው እንዲያዩ ስለምፈልግ እንደዛ አድርጋለሁ ብዬ አስባለሁ። ሌላው ደግሞ ምን መሰላችሁ? እንደ አይነት እናቶች ካላችሁ፣ ልጆች ወልዳችሁ ልጆች ያሳደጋችሁ እናቶች ካላችሁ ተስፋ እንዳትቆርጡ። በቤታችሁ ውስጥ መስራት ያለባችሁን ስራ ሁሉ ስሩ። እኔ እንደዚህ 5 ወንድ ልጆች ወልጄ ድጋሚ ደግሞ እንሰራራና እሰራለሁ ብዬ አስቤ አላውቅም ነበር። አሁን ግን በጣም በሚገርማችሁ ሁኔታ በጣም ቆንጆ ስራ እየሰራው ስለሆነ ለእናቶችን ብርታት እንደሆናችሁ ስለምፈልግ ብርትት ብላችሁ ስራ እንድትሰሩ ብዬ ነው የምጠይቃችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። መበርታት ስላለባችሁ እናቶች በብዙ አይነት መንገድ በርትታችሁ በቤታችሁ ውስጥ የታመቀ ሙያችሁን ለህብረተሰቡ ሰርታችሁ ተጠቀሙበት ነው የምላችሁ። እኔ የተጠቀምኩበት ስለሆነ በጣም ደስ ብሎኛል። መስራት ነው ዋናው የሚያስፈልገው እንጂ እግዚአብሔር ልጆች ስለሰጡን ጊዜያችንን በጣም ልጆች በማሳደግ ላይ እድሜያችንን ጊዜያችንን ሂደንበታል። ነገር ግን መልካም ነገር የሆነው ነገር ሁሉ ምን መሰላችሁ? ልጆቻችንን ደግሞ በስርዓት ማሳደግ። አሁን ለወለዳችሁ ወላጆች የምነግራችሁ ልጆቻችሁን በጣም በስነ ስርዓት ማሳደግ አለባችሁ። ልጅ የግድ ዶክተር መሆን የለበትም፣ ፓይለት መሆን የለበትም፣ ኢንጂነር መሆን የለበትም። ስነ ምግባር ግን አንደኛ መሆን አለበት። ከምንም ጋር የማይወዳደረው ስነ ምግባር ያለው እግዚአብሔርን የሚፈራ ልጅ ካላችሁ ነገ ፈታ ትላላችሁ። እና እንግዲህ ሁላችሁ እንዳልኳችሁ እንደዚህ ያደረገን ራሳችንን እንገነባለን። ለልጆቻችን ተስፋ እንሆናቸዋለን። ልጆቻችን ጉልበት እንሆናቸዋለን። አሁን በእነሱ ሰዓት ላይ ቴክኖሎጂው እንዲህ ምን ጠቅ ብሎ ወጥቶ በቤታቸው ሳይደክሙ የትራንስፖርት ሳይከፍሉ ፀሐይ ሳይቃጠሉ አለቃ ሳይበዛባቸው ራሳቸውን በራሳቸው በሚያስተዳድሩበት ሰዓት ላይ ያሁን ወጣቶች እኛ ደግሞ እናቶች የሆነን በፊት በጣም ውጣ ውረዱ በጣም ሰፊ ነው። በእኛ ጊዜ በጣም ሰፊ ነው። ብዙ ርቀት ባይኖረውም ብቻ ቀልድ አይደለም። ከ25 እና ከ26 ዓመት በፊት የነበረውን ውጣ ውረድ እናያለን። ግን አሁን በቀለለ ሁኔታ መስራት የፈለገ ሰው ሁሉ መስራት እንደሚችል ስላመንኩኝ እናቶች ትልቅ ነገር የምነግራችሁ ስሩ ብዬ ነው የምነግራችሁ። ራሳችሁን ንቅት አድርጋችሁ ስሩት። ስልክና
ኢንተርኔት ካላችሁ ብዙ ነገሮችን መስራት ስለምትችሉ በቤታችሁ ውስጥ እናንተ ቀላል ያላችሁት ለምሳሌ አነባብሮ መጋገር ለብዙ እናቶቻችን ቀላል ነው፣ ለብዙ ሴቶች ቀላል ነው። ቀላል ያላችሁት የአነባበሮ መጋገር ስራ ግን እንዴት ዋጋ እንዳለውና እንዴት ስራ እንደሆነ ታዩታላችሁ። አስተያየት ጻፉልኝ። ሁላችሁም የተከታተላችሁ ልጆች ከሆናችሁ፣ ወጣቶች ከሆናችሁ፣ አባቶች ከሆናችሁ እና እንዲሁም ደግሞ የቤት እመቤት እናቶች ከሆናችሁ አስተያየታችሁን ጻፉልኝና ንገሩኝ። እውነት ይጠቅማል የምትለን ነገር ወይስ አይጠቅመንም ብላችሁ የምትሉትን ነገር ሁሉ በኮመንት ላይ አሳውቁኝ። በጣም ደስ ይለኛል። እኔ የተጠቀመኝን ነገር ሁሉ ነው የምነግራችሁ። በአሁኑ ሰዓት ላይ በጣም ቢዚ ሆንኩኝ። ምክንያቱም ልጆቹ ትምህርት ቤት ናቸው። ስራ ያለው ስራ ይሄዳል፣ ትምህርት ቤት ያለው ትምህርት ቤት ይሄዳል። ቤት ውስጥ ግን ቁጭ ብዬ ምንም መስራት በማልችልበት ደረጃ ላይ ዲግሪ አልነበረኝም፣ ማስተርስ አልነበረኝም ብዬ አልተቀመጥኩም። ዲግሪዎቼ፣ ማስተርሶቼ፣ ፒኤችዲ ዲግሪዎቼ ልጆቼ ነበሩ። አሁን እነሱን ሁሉ ቦታ እያስያዝኩኝ ትምህርት ቤት የሚላከውን ልኬ የሚመጣውን ደግሞ ተቀብዬ ቤት ውስጥ ያለውን ነገሬን እየሰራው ሌላ ተጨማሪ የራሴ የሆነ ስራ ስለፈጠርኩኝ ለራሴ ይገባኛል ብዬ አጨብጭቤያለሁ። እንደምታጨበጭቡልኝ እርግጠኛ ነኝ። እና ቤት አልቀመጥም፣ አይደብረኝም አልኳችሁ። በቃ ምንም ነገር አይደብረኝም። በቃ እሰራለሁ፣ ቪዲዮ ለቃለሁ፣ ከዛ ስራ ይመጣል። ትእዛዝ ሲመጣ ደግሞ በጣም በሚገርማቸው ሁኔታ በእኔ እድሜ ክልል ያሉ እናቶች እግዚአብሔር ይስጣቸው በጣም ጎበዞች ናቸው። ያበረታቱኛል፣ ያዙኛል። እኔም ትእዛዜን በአግባቡ በንጽህና ጤናውን በጠበቀ ጤናኛ ነገር መስጠት አለብን። ምግብ ህይወት ነው። ምግብ እኛ ካበላሸ ነው ሰዎችን የምንጎዳበት ነገር ስለሆነ ምግብ ህይወት ስለሆነ በጣም ጤናውን በጠበቀ ሁኔታ አድርጌ ሰርቼ ባሉበት ቦታ ድረስ ባልጠበቁት ሁኔታ አቀርብላቸዋለሁ። እነሱም ጉዶቻቸው ሲመጡ እንጀራቸው ዝርግት አድርገው ያን ዶሮ ወጥ ሲያቀርቡት እንዴት ደስ ብሏቸው እንደሚደውሉልኝ ልነግራቸው አልችልም። ከስራውን በላይ ደግሞ ከሰው ጋር ግንኙነታችሁ ይጨምራል። ስለዚህ እባካችሁ ስራ ስሩ። በቤታችሁ ዝም ብላችሁ ቁጭ አትበሉ። በአሁኑ ሰዓት ላይ ካልተሰራ በምንም ተአምር ጎዶሎ አይሞላም። እንኳን ሳይሰራ እንዲህ ልፍት እየተባለ እየተሰራ ራሱ ጎዶሎ የሚሞላበት ጊዜ ላይ አይደለንም። እኔ ልጆች በማሳድግበት ሰዓት ላይ እንዳልኳችሁ በቃ ትልቁን ይሄ ነው ተብሎ የማይከፈለውን ዋጋ የከፈለው ባለቤቴ ነው። ባለቤቴ በብዙ አይነት መንገዶች በቃ ጉልበቱንም አቅሙንም ጊዜውን ሁሉን ነገር ዋጋውን ክፍል አድርጎ ልጆቹን ያሳደገው እሱ ነው። ስለዚህ እሱ በሰራው ስራ እኔ ደግሞ በአግባቡ ያሉኝ ነገሮች አስተካክዬ እግዚአብሔር የተመሰገነ ይሁን ጤነኛና እግዚአብሔርን የሚፈሩ ልጆች ስለሰጠኝ ደግሞ እግዚአብሔር በደንብ አድርጌ አሳድጌያለሁ። ስለዚህ እነሱም ስላደጉ ነው ለዚህ ላይ ደግሞ እንደዚህ አይነት ነገር ስሪ ማሚ ትበረቻለሽ፣ አንቺ ቤት ከምትቀመጪ እንደዚህ አድርጊ ሲሉኝ አብሬ ሌላ ስራ የከፈቱት እነሱ ናቸው ማለት ነው። እና የባለቤቴን ድካም አሁን ላይ እድሜያችን ከፍ እያለ ሲሄድ የዛን ያህል የወጣትነቱን ሲለፋበት የነበረው የወጣትነቱን ይቋቋም የነበረው ነገር ሁሉ መቋቋም አሁን ላይ ያቅታል። ምክንያቱም በጣም ከባድ ነው፣ ስልቹ ሆኗል ሰው ሁሉ። ስለዚህ አሁን እንደዚህ ሰርቼ ስንተጋገዝ እንዴት ደስ እንደሚለው ልነግራችሁ አልችልም። እና በጣም ደስ ይላል። በዛውም ባለቤቶቻችሁን ታገዛላችሁ በብዙ አይነት መንገድ ማለት ነው። በፊት እነሱ እየሰሩ እኛ ቤት ውስጥ እያገዝን አልነበረ። በሰሩት ገንዘብ ልጆቻችን እናሳድገው፣ የምናስተምረው፣ የምናበላው፣ የምናጠጣው እኛ ነበር። አሁን ግን ልጆቻችን ከፍ ሲሉ ደግሞ ባሎቻችን ደግሞ ደከም ሲል አቅማቸው በጋራ ለሁለት ታግለን ጎዶሎን ለመሙላት እንጣጣራለን። እና እግዚአብሔር የተባረከ ህይወት የተባረከ ደስ የሚል ደስታ እንዲኖራችሁ ከፈለጋችሁ ሴት እህቶቼ በቃ በመስራት በጣም እመኑና በጣም ትንሹ ስራ ያላችሁትና የናቃችሁትን ነገርኳችሁ። ከአነባበሮ ጀምሮ የተናቀ ስራ ትንሽ ናት። አነባበሮ ማንም ሰው ይችለዋል የምትሉትን ስራ ማንም ሰው አይችለውም መስሏችሁ ነው። እናንተ ስለቻላችሁት ሁሉም የሚችል መስሏችሁ ነው እንጂ በጣም ብዙ የማይችል ሰው አለ። ሁለተኛ ደግሞ ችሎ ጊዜ ያጣ ሰው አለ። ስለዚህ እነሱን ጊዜ ያጡትን ሰዎች እናንተ ከበረጋችሁ ከሸፈናችሁላቸው ትልቅ ነገር ነው። ከዛ በኋላ ኮሽታችሁ ደግሞ ምስጋናውስ በጣም ከምንም በላይ የሚያስደስተው ሰው ያረጋችሁለትን ነገር ቀምሶት በልቶት በጣም ሲያመሰግናችሁ በጣም ደስ ይላል። ልፋታችሁ ድካማችሁ ሁሉ አይታያችሁም። እኔ በዚህ መልክ ነው ያለሁትኝ እና አሁን እጃችሁኝ ያላችሁ ጠቅላላ አይታችሁ ሰብስክራይብ ሳታደርጉ ግን እንዳታልፉ። ሰብስክራይብ እንግዲህ እኔ አሁን ወደ 9800 ደርሶልኛል። እንደውም አለቀም ብዙ። አሁን ግን ይህን ቪዲዮ ሰርቼ ደግሞ ሰብስክራይቤ
10,000 ከገባልኝ ቀጥታ በብዙ መንገድ ስራዎችን ልቀይር ነው ማለት ነው። በእናንተው ብርታት፣ በእናንተው ፍቅር፣ በእናንተው ድጋፍ ነው እዚህ ጋር የምደርሰው ነው። ይሄ ቀልዴን አለም የእውነቴ ማለት ነው። ምክንያቱም ዩቲዩብ የሚሰራው ቲክቶክ የሚሰራው ከህብረተሰብ ጋር ነው እንጂ በግል የሚሰራ ነገር የለም። ምክንያቱም ቀጣሪ እናንተ ናችሁ፣ እኛ ተቀጣሪ ነኝ። እኔ አሁን ለእናንተ ተቀጣሪያችሁ ነኝ። እናንተ ካላያችሁትና ሰብስክራይብ ካላደረጋችሁት፣ አስተያየት ካልጻፋችሁበት፣ ለሌሎች ሼር ካላደረጋችሁልኝ እናንተ ተቀጣሪያችሁ ነኝ እንዳልኳችሁ ሁሉ በቃ ባዶ ይሆናል። ስለዚህ እኔ ተቀጣሪያችሁ ሁን፣ እናንተ ደግሞ በደንብ አድርጋችሁ ሰብስክራይብ እያደረጋችሁ አበረታቱኝና በደንብ አብረን እንለወጥ ነው የምላችሁ።